ተነስቷል ጌታ ተነስቷል ተነስቷል ክርስቶስ ተነስቷል ከሙታን መሃል የለም ክርስቶስ ተነስቷል። ለመላው ክርስትና እምነት ተከታዮች እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። ከፈታዲሊ በዓሉ የሰላም የፍቅር የአብሮነት እንዲሆን እንመኛለን። ጀነራሉ ሁለተኛ አማራጭ የለንም ደግፉን ሌላ እድል እንደሌለ መታወቅ አለበት ሲሉ ተናግረዋል። ማናቸው በምን ጉዳይ የሚለውን በተመለከተ እኛም በጥንቅራችን አካተነዋል። ቻይናና ግብጽ የጋራ የጦር ልምምድን አካሂደዋል። በአየር ኃይል ላይ የተመሰረተ የጋራ የጦር ልምምድ ነው። ኢግልስ ኦፍ ሲቪላይዜሽን ወይም የስልጣኔ ንስሮች የሚል ስያሜ ተሰጥቶታል። እኛም ልናደርሳችሁ በጥንቅራችን አጠር አድርገን ይዘነዋል። ሰሞኑን የጦርነት ድባብ ባጠላበት በኢራን ኒኩሌር ዙሪያ አሜሪካና ኢራን ሁለተኛውን ዙር ድርድር አካሂደዋል። በትላንትናው ዕለት የተካሄደ ድርድር ነው። ለሁለተኛ ጊዜ የተካሄደ ነው። የድርድሩን ውጤት በተመለከተ ሁለቱም ሀገራት ተናግረዋል። እኛም በጥንቅራችን አካተነዋል። የኢትዮጵያውያን ብቻ የሆነው የዶሮን 12 ብልት ማውጣትና ለምግብነት የመጠቀም ባህል በኬንያውያን ሳይቀር እየተለመደና እየተስፋፋ መሆኑን የሚያመለክት አንድ መረጃ በዛሬው ዕለት በቢቢሲ ተጋርቷል። እኛም አጠር አድርገን ይዘነዋል። በማይናማር በርካታ ኢትዮጵያውያን ወደ ሀገር ለመመለስ ተስፋ የፈነጠቀ ጉዞ አድርገዋል። ካምፕ የነበሩ 252 ኢትዮጵያውያን ትላንት ለታይላንድ የቀረበች በማይናማር በምትገኝ ማይዋዲ ወደምትባል ከተማ መሻገራቸውን ይህም ወደ ሀገራቸው ለመመለስ የሚያስችላቸው አንድ እርምጃ መሆኑን የወላጆች ኮሚቴ ገልጿል። ተስፋ ጫረ ስለተባለው ጉዞ መረጃ አክለናል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ወታደሮቻቸው ለፋሲካ በዓል የተኩስ አቁም እንዲደረግና ማንኛውንም ወታደራዊ እንቅስቃሴ እንዲያቆሙ ማዘዛቸው መዘገቡ ይታወሳል። ሆኖም የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ሀገራቸው ይህን የተኩስ አቁም እንደምታከብር ቢናገሩም ሞስኮ ቃሏን አጥፋለች፣ ድብደባ ፈጽማለች ሲሉ ወንጅለዋል። መረጃውን አክለናል። በድጋሚ መልካም በዓል እየተመኘን ወደ መረጃ ዝርዝሩ እናልፋለን። ሁለተኛ አማራጭ የለንም የጀነራሉ ተማጽኖ። ጀነራሉ ለቀድሞ ሁለተኛ አማራጭ የለንም ውድቀታችንም ስኬታችንም አብሮ ነው፣ ከዚህ በኋላ ከመደገፍ ውጪ ሌላ አማራጭ እንደሌለ መታወቅ አለበት ሲሉ ተናግረዋል። በቀጥታ የቴሌቪዥን መልእክታቸውን የተናገሩት ፕሬዝዳንቱ ከማሸነፍ ወይም ከመሸነፍ አስተሳሰብ መውጣት አለብን ያሉት ጀነራል ታደሰ ትግራይ ስታሸንፍ ሁላችንም እናሸንፋለን፣ ትግራይ ከወደቀች ግን የሁላችንም ውድቀት ነው ሲሉም ተናግረዋል። በትግራይ የተፈጠረውን ችግር በተመለከተ አንድ ወገን ተደርጎ መወሰድ የለበትም ያሉ ሲሆን የሁላችንም አስተዋጽኦ ያለበት እንደሆነ መታወቅ አለበት ሲሉም ነው የተናገሩት። የትግራይ ጊዜያዊ አስተዳደር ካቢኔ በድጋሚ ተደራጅቶ ወደ ስራ ገብቷል። በአገር ውስጥም ሆነ በውጭ መላው የትግራይ ህዝብ ጊዜያዊ አስተዳደሩን በመደገፍ የህዝቡን ችግር ለመፍታት ሊረባረብ ይገባል ብለዋል። ጊዜያዊ አስተዳደሩ በራሱ ብቻውን ሊያከናውኑ የሚችለው ምንም ነገር እንደሌለ መታወቅ አለበት። አሁን ባለው ሁኔታ ጊዜያዊ አስተዳደሩን ከመደገፍ ውጪ ሌላ ምንም አይነት አማራጭ እንደሌለም ጭምር መታወቅ ይገባዋል ሲሉም ነው ጀነራል ታደሰ አጽንኦት ሰጥተው የተናገሩት። ጀነራሉ በዚሁ የምሽቱ የቀጥታ ቴሌቪዥን ንግግራቸው አስተማማኝ ደህንነትን መፍጠር፣ የፍትህ ስርዓቱን ማጠናከር፣ የመሬት ወረራን፣ ህገወጥ ማዕድን ማውጣትና ኮንትሮባንዲስትን መከላከል ቀዳሚ ተግባራት መሆናቸውን ጠቁመው የህገወጥ የሰዎች ዝውውርን መረብ ለመበጣጠስ እንደሚሰራም ተናግረዋል። ፕሬዝዳንቱ የፌዴራል መንግስት የተፈናቀሉ ዜጎችን የመመለስ ግዴታውን ሊወጣ ይገባዋል ሲሉም ጠይቀዋል። ጀነራሉ በዚሁ መልእክታቸው ለቀድሞ የትግራይ ጊዜያዊ አስተዳደር አቶ ጌታቸው ረዳም መልእክትን አድርሰዋል። በዚሁ መልእክታቸውም አቶ ጌታቸው ከጦርነቱ ጀምሮ እስከ ጊዜያዊ አስተዳደሩ ድረስ የከፈሉት መስዋዕትነት ይታወቃል እና ለዚህ ሁሉ ተግባራቸው ምስጋና ይገባቸዋል፣ የትግራይ ህዝብም ያመሰግናቸዋል በማለት መልካም ምኞታቸውን የገለጹበት ሁኔታ ታይቷል። በቀጣይ መረጃ የግብጽና የቻይና የጋራ ጦር ልምምድ። ግብጽ ከቻይና ጋር በመቀናጀት መጠነ ሰፊ የአየር ኃይል ወታደራዊ ልምምድ አደረገች። ከአሜሪካና ምዕራባውያን ጋር ጠንካራ ወታደራዊ ትስስር ያላት ግብጽ በዚህ ወታደራዊ ቴክኖሎጂ ሙሉ በሙሉ የምዕራባውያኑ ጥገኛ ላለመሆን ፊቷን ወደ ሩሲያ፣ ቻይናና ህንድ ጭምር እያዞረች ነው። ይሄው የሁለቱ ሀገራት የጋራ ጦር ልምምድም ኦፕሬሽናል ኮኦርዲኔሽን ወይም ተግባራዊ ቅንጅትን ለማምጣት በማለም የተካሄደ ነው መባሉን የአህራም ኦንላይን ዘገባ አመልክቷል። በዚህ የሁለቱ ሀገራት የጦር ልምምድ ላይ ሁለቱም አሉን ያሏቸውን የአየር ኃይል ቴክኖሎጂዎችን ጥቅም ላይ ያዋሉ መሆኑን የታወቀው ለበርካታ ዓመታት ሲወጡ በነበሩት የግሎባል ፋየር ፓወር የሀገራት ወታደራዊ አቅም ሪፖርት ላይ በአፍሪካ የመጀመሪያው ቁንጮ ላይ ተቀመጠችው ግብጽ ከበርካታ ሀገራት ጋር የጋራ የጦር ልምምድን ደጋግማ በማድረግ ትታወቃለች። በዚህ የግሎባል ፋየር ፓወር ሪፖርት መሰረት ቻይና ከአሜሪካና ሩሲያ ቀጥሎ በዓለማችን በሶስተኛ ደረጃ ላይ ተቀምጣለች። ቻይናና ግብጽ የጋራ የጦር ልምምድን ያካሄዱት የስልጣኔዎቹ ንስሮች ወይም ኢግልስ ኦፍ ሲቪላይዜሽን በሚል መሪ ቃል ነው። በቀጣይ መረጃ
የኢራን አሜሪካ ድርድር ውጤቱ ተነገረ። በትላንትናው ዕለት በጣሊያን ሮም የተካሄደው ሁለተኛው ዙር የአሜሪካ ኢራን የኒውክሌር ድርድር ተጠናቀቀ። አጠቃላይ ውጤቱ ባይሆንም ቢያንስ የትላንቱ ውይይት በምን መልኩ እንደተጠናቀቀ ውጤቱ ተነግሯል። የመጀመሪያው የአሜሪካ ኢራን ድርድር የተካሄደው በኦማን ዋና ከተማ ሙስካት ነበር። በትላንትናው ዕለት የተካሄደው ሁለተኛው ድርድር ደግሞ በጣሊያን ሮም ተካሂዷል። ድርድሩም የተካሄደው በዚያው በጣሊያን የኦማን ኤምባሲ ቅጥር ግቢ ውስጥ መሆኑን የአልጀዚራ ዘገባ አመልክቷል። በዚህ ድርድር ላይ በአሜሪካ በኩል ዋና ተደራዳሪ ሆነው የቀረቡት የመካከለኛው ምስራቅ የአሜሪካ ልዩ መልእክተኛ ቢሊዮነሩ ስቲቭ ዊትኮፍ ናቸው። በኢራን በኩል ደግሞ የሀገሪቱ የውጭ ጉዳይ ሚኒስትር አባስ አራግቺ ዋና ተደራዳሪ ሆነው ተገኝተዋል። ድርድሩ የተካሄደው በፊት ለፊት በመገናኘትና በቀጥታ ሳይሆን በስማ በለውና ቀጥተኛ ባልሆነ መንገድ መሆኑንም ዘገባዎች አመልክተዋል። ሁለቱም ተደራዳሪ ልዑክና ቡድን አባላት በተለያዩ ክፍሎች ውስጥ ሆነው በወሬ አመላላሽ አማካይነት የተደራደሩ መሆኑን የታወቀው ድርድሩ በተዘዋዋሪ መንገድ የሆነው ኢራን ከአሜሪካ ጋር ቀጥተኛ የሆነ ድርድር አልፈልግም የሚል የጸና አቋም በመያዟ ነው። ውጤቱን በተመለከተ በአሜሪካም ሆነ በኢራን በኩል አዎንታዊ ውጤት የታየበት ነው ሲሉ ከፊል ውጤቱን ይፋ አድርገዋል። ከዚህ ውጭ ግን የድርድሩ ጭብጦች ምን ነበሩ፣ ማን ምን አለ፣ ውጤት የተገኘባቸውስ ነጥቦች የትኞቹ ናቸው በሚሉት ጉዳዮች ላይ ግን ሁለቱም አካላት ያሉት ምንም ነገር የለም። ጊዜው በሄደ ቁጥር ኢራን የኒውክሌር ጦር መሳሪያን በእጇ ልታስገባ ትችላለች የሚለው የጸና ስጋት ያደረባቸው አሜሪካና እስራኤል ለዚህ ጉዳይ አንድም በድርድር ካልሆነም በኃይል የመጨረሻውን መፍትሄ መስጠት አለብን በማለት ቆርጠው ተነስተዋል። ባሳለፍነው ሳምንት እስራኤል በቃኝ ትዕግስት ያልቋል፣ የኢራንን የኒውክሌር ጦር መሳሪያ ግንባታ ማዕከላትን አጠቃለሁ በማለት እስራኤል ያዙ ይልቀቁኝ ስትል የከረመች መሆኗ የሚታወስ ነው። በሌላ አቅጣጫ ፕሬዝዳንት ትራምፕ የኃይል ጉዳይ ቀጥሎ ይደርሳል፣ በቅድሚያ ኢራንን ለድርድር እንጋብዛት፣ ድርድሩን እምቢ ካለች ወይም ካልተሳካ ግን ወደ ኃይል አማራጩ እንገባለን በማለት እስራኤልን ሲገላግሉ ከርመዋል። ለዚህ ጉዳይ ከሳምንታት በፊት ወደ ዋሽንግተን ያመሩት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ተረጋጉ ተብሎ ተመልሰዋል። ይህም በመሆኑ አሁን ሁሉም ነገር ጥድፊያ ላይ ነው። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺና የአሜሪካ የመካከለኛው ምስራቅ ልዩ መልእክተኛ ስቲቭ ዊትኮፍ ካደረጉት ድርድር በተጨማሪ ከቀናት በኋላም የሁለቱ ሀገራት ቴክኒካዊ ልዑካን ቡድን አባላት ቁጭ ብለው የሚነጋገሩ መሆኑን የአሶሺየትድ ፕሬስ ዘገባ አመልክቷል። በዚህ መልኩ ውጥረቱ ኑሮ የከረመ ሲሆን የአሁኑ ድርድር ግን የነበረውን ወታደራዊ ውጥረት በተወሰነ ደረጃ ረገብ አድርጎታል። ኢራን ኒውክሌር የማበልጸግ ፕሮግራም ውስጥ እንዳለች ግልጽ ነው፣ እሷም አልካደችም። ሆኖም ልዩነቱ የተከሰተው ኢራን የኒውክሌር ግንባታን የማከናውነው ለሰላማዊ ተግባር ነው ስትል፣ እስራኤልና ምዕራባውያኑ ሀገራት ደግሞ የለም የኢራን ኒውክሌር ግንባታ የኒውክሌር ጦር መሳሪያን ለመታጠቅ ነው የሚለው ነው የሚታየው። ውጥረቱን የበለጠ ያባባሰው ኢራንና እስራኤል ቀደም ብሎ ከገቡበት የመረረ የጠላትነት ግንኙነት አንጻር ኢራን የኒውክሌር ጦር መሳሪያን ከታጠቀች እስራኤልን ልታጠፋ ትችላለች የሚለው ስጋት በማየሉ ነው። አሜሪካ መራሹ የምዕራቡ ዓለም በዚሁ የኢራን ኒውክሌር ዙሪያ ለዓመታት ተደጋጋሚ ድርድሮችን ቢያደርጉም ውጤት ሳይገኝ ቆይቷል። በእነዚሁ ሂደቶች መሃል ግን ኢራን ቀስ በቀስ ጊዜ እየገዛች አሁን ያለችበት ደረጃ ደርሳለች ያሉት እስራኤልና አሜሪካ ኢራን ከዚህ በላይ ጊዜ ሊሰጣት አይገባም፣ አንድም ውጤታማ ውይይት ካልሆነም የመጨረሻ የለየለት ጦርነት አይቀሬ መሆኑ መታወቅ አለበት በማለት ቆርጠው ተነስተዋል። ፕሬዝዳንት ትራምፕ በቅርቡ በነጩ ቤተ መንግስት ኦቫል ቢሮ ውስጥ ሆነው በሰጡት ማብራሪያ ኢራን ብትደራደርና መፍትሄ ቢፈለግ የተሻለ ነው፣ ይህ ካልሆነ ግን ለኢራን ነገሮች ጥሩ አይሆኑም ሲሉም ነበር የተናገሩት። ወደ ቀጣይ መረጃ አለፍን። በኬንያ የተለመደው የኢትዮጵያውያን 12 ብልት ዶሮ በኬንያ ኢትዮጵያውያን አይነት ከአንዲት ዶሮ 12 ብልቶችን አውጥቶ የማዘጋጀት ተግባር በስፋት እየተስፋፋ መሆኑን በዛሬው ዕለት ቢቢሲ ባስነበበው አንድ መረጃ አመልክቷል። ከአንዲት የታረደች ዶሮ ምን ያህል ብልት መውጣት አለበት በሚለው ዙሪያ እንደየሀገሩ ባህል ይለያያል። ከጥቅል አሩስቶ ጀምሮ ዶሮን 3-4 ቦታ ብቻ ለይተው ለምግብነት የሚያውሉ አሉ። በኢትዮጵያውያን በኩል ደግሞ ዶሮን 12 ቦታ ብልት አውጥቶ መጠቀም የቆየ ባህል ነው። በዛሬው ዕለትም ቢቢሲ ከባህል ዘገባው ጋር አያይዞ ባሰራጨው አንድ አጠር ያለ ዘገባው በኬንያም የ12 ዶሮ ብልት አወጣጥ እየተለመደ መሆኑን አስታውቋል። ምክንያቱም ደግሞ በኬንያ በርካታ ኢትዮጵያውያን ስለሚኖሩ ነው። ከዚሁ ጋር በተያያዘም የኢትዮጵያውያንን ፍላጎት የተረዱት የኬንያ ነጋዴዎች ዶሮ አርደውና 12 ቦታ በልተው በማዘጋጀት በስፋት ለኢትዮጵያውያን እያቀረቡ መሆኑን ይኸው የቢቢሲ ዘገባ አክሏል። በተለይ ለበዓላት የሚዘጋጀው ዶሮ ወጥ አብዛኞቹ የሚናፍቁትና ባሉበትም ሀገር ሆነው ቢያገኙት የሚመኙት ነው። ነገር ግን ረጅም ጊዜና ከባድ ስራ የሚጠይቀውን ዶሮ ወጥ ማዘጋጀቱ በስደት ላይ ለሚገኙ ኢትዮጵያውያን አመቺ አይደለም ያለው ቢቢሲ በጎረቤት ሀገር ኬንያ ናይሮቢ ውስጥ በርከት ያሉ ኢትዮጵያውያን ከመኖራቸው የተነሳ የዶሮ ነጋዴዎች ፍላጎታቸውን በመረዳት የሀበሻ ዶሮዎችንና እንቁላልን ያቀርባሉ። በተጨማሪም ኬንያኑ ዶሮዎችን አርደው ኢትዮጵያውያኑ በሚፈልጉት አይነት 12 ብልት በማውጣት አገልግሎት ይሰጣሉ ሲልም ነው በዚሁ ዘገባ ያስታወቀው። ኬንያውያኑ የሀበሻ ዝርያ ያለውን ዶሮም በስፋት እያረቡና እየለመዱ መሆኑ ታውቋል።
ዘራቸው በጥሩ ሁኔታ ያልተዳቀለና አመጋገባቸው ጥሩ ያልሆነ ያበሻ ዶሮዎች ምርታማ አይደሉም በሚል ብዙም የሚፈለጉ አይደሉም። በአመት ከ30 እስከ 60 ባለው መካከል ነው እንቁላል የሚሰጡ መሆኑ የሚነገረው። እጅግ አነስተኛ ቁጥር ነው። ሆኖም የፈረንጅ ዶሮ ግን ከ300 በላይ እንቁላል ሊሰጡ እንደሚችሉ ያስረዳሉ። ያበሻ ዶሮና እንቁላል የሚመረጠው በምግብ ይዘቱ ወይም በስነ ምግብ ኒውትሪሽን ዋጋው ሳይሆን በባህል ለብዙ ጊዜ ከመጠቀም የተነሳ መሆኑም ይነገራል። ከጤና አንጻር ሲታይ ትክክለኛ የፕሮቲንና የስብ መጠን ያላቸው ያበሻ ዶሮዎች እንደሆኑ ጥናቶች የሚያሳዩ መሆኑን የቢቢሲ ዘገባ ያመለክታል። ከሀበሻና ከፈረንጅ እንቁላል እንዲሁም ዶሮ ናሙና በመውሰድ ሰዎች እንዲመገቡ ተደርጎ በተሰራው ጥናት ጣፍጦ የተገኘ ሀበሻ መሆኑንም አንድ በዘርፉ ያለ ባለሙያን ዋቢ ያደረገው የቢቢሲ ዘገባ አመልክቷል። የሀበሻ የበለጠ ይጣፍጠኛል፣ ይመቸኛል የሚለው ሳይንሳዊ መሰረት ያለው ሆኖ ተገኝቷል ተብሏል። በቀጣይ ርዕስ በማይናማር በርካታ ኢትዮጵያውያን ወደ ሀገር ለመመለስ ተስፋ የፈነጠቀው ጉዞ። በማይናማር ዴኪቢኤ ካምፕ የነበሩ 252 ኢትዮጵያውያን ትላንት ለታይላንድ የቀረበች በማይናማር በምትገኝ ማይዋዲ ወደምትባል ከተማ መሻገራቸውን ይህም ወደ ሀገራቸው ለመመለስ የሚያስችላቸው አንድ እርምጃ መሆኑን የወላጆች ኮሚቴ ገለጸ። ለወራትና ለዓመታት ስቃይ ላይ የነበሩ ኢትዮጵያውያን ወደ ሀገራቸው ሊመለሱ መሆኑ ተስፋ አጭሯል። ከወላጅ ኮሚቴ እንደተሰማው ኢትዮጵያውያኑና ሌሎች ሀገራት ዜጎችን ጨምሮ በአጠቃላይ 276 ወጣቶችን የዴሞክራቲክ ካረን ጦር ወደ ማይዋዲ እንደላከ መገለጹን ቲክቫ ኢትዮጵያ ዘግቧል። ኢትዮጵያውያኑ በማይናማር በሚገኘው የዴሞክራቲክ ካረን ጦር ዲኬቢኤ ስር የነበሩ በመጀመሪያ ወደ ታይላንድ እንዲያሻግራቸው ከዚያ ወደ ሀገራቸው እንዲመልሳቸው የመንግስትን ምላሽ ደጋግመው ሲጠይቁ የነበሩ ናቸው። ኮሚቴው አሁንም ገና መንግስት ወደ ቦታው ወኪል መላክ አለበት፣ ለኤንጂኦ ውክልና ሰጥተናል ነው ያሉት። ግን በኤንጂኦ ውክልና ብቻ ተላልፎ ወደ ኢትዮጵያ መተላለፍ አይችሉም። ለዚህ ጉዳይ መንግስት ዴሊጌሽን ያስፈልጋል ተብሏል። በተጨማሪም በማይናማር ቢጂኤፍ ካምፕ ስክሪን አውት ተደርገው ፓስፖርት ተሰጥቷቸው የተቀመጡ ወደ 495 ኢትዮጵያውያን አሉ። እንዲሁም የመንግስትን ሰብአዊ ድጋፍ የሚፈልጉ 3 ልጆች በስቃይ ናቸው። የዛሬዎቹ ልጆቻችን ከወጡበት አካባቢ ያሉ ማለት ነው ሲል አክሏል። ከዚህ ቀደም ልጆቻችን በአንድ ወቅት ከካምፕ ባመለጡበት ወቅት በፖሊስ ታግተው የተመለሱ ወደ 26፣ በቢጂኤፍ ካምፕ አካባቢም ሌሎች 14 ልጆቻችን በስቃይ ላይ ናቸው። የድረሱልን ጥሪ እያሰሙ ነው ያሉት ብለዋል። ለውጭ ጉዳይ ሚኒስቴር አሳውቀናል። ልጆቹን ከነሙሉ ስማቸውና ከነ ፓስፖርት ቁጥራቸው አስተላልፈናል። ለሁለቱም ኤምባሲዎች እናሳውቃለን ብለውናል ሲል ኮሚቴው መናገሩን የቲክቫ ኢትዮጵያ ዘገባ አመልክቷል። ወደ ቀጣይ ርዕስ ስናልፍ የፑቲን የፋሲካ የተኩስ አቁም ተጥሷል። ዜሌንስኪ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ወታደሮቻቸው ለፋሲካ በዓል የተኩስ አቁም እንዲደረግና ማንኛውንም ወታደራዊ እንቅስቃሴ እንዲያቆሙ ማዘዛቸው ይታወሳል። ቭላዲሚር ፑቲን በትናንትናው ዕለት ለ30 ሰዓታት እስከ እሁድ እኩለ ሌሊት ድረስ የሚቆይ የተኩስ አቁም ያወጁ ሲሆን የሩሲያ ወታደሮች የሚፈጸሙ ጥሰቶች ካሉ ምላሽ ለመስጠት ዝግጁ እንዲሆኑ አሳስበዋል። ሆኖም የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ሀገራቸው ይህን የተኩስ አቁም እንደምታከብር ቢናገሩም ሞስኮ ቃሏን አጥፋለች ሲሉ ከሰዋል። ሩሲያ እንዲህ በድንገት ሙሉ በሙሉና ያለምንም ቅድመ ሁኔታ የመሳሪያዎቿን ለአንቃ ጸጥ ለማሰኘት ከወሰነች ዩክሬንን በሩሲያ ውሳኔ መሰረት እርምጃ ትወስዳለች ብለዋል። ተግባራችን ተመጣጣኝና አቻ ይሆናል። ሙሉና ቅድመ ሁኔታ የሌለው የ30 ቀን የተኩስ አቁም ሐሳብ በጠረጴዛው ላይ እንደተቀመጠ ነው። ምላሹ ከሞስኮ መምጣት አለበት ሲሉ በኤክስ ገጻቸው ላይ ጽፈዋል። አክለውም ሩሲያ በኩርስክና ቤልጎሮድ አካባቢዎች ውጊያ መቀጠሏንና የሩሲያ ሰው አልባ አውሮፕላኖች አሁንም ጥቃት እየፈጸሙ መሆኑን ተናግረዋል። ፕሬዝዳንቱ በአንዳንድ አካባቢዎች ተኩሱ መቆሙንም ተናግረዋል። ዩክሬን የተኩስ አቁሙን ከፋሲካ ምሽት በላይ ለማራዘም ዝግጁ መሆኗን ዜሌንስኪ ተናግረዋል። ቀደም ሲል አሜሪካ የ30 ቀን የተኩስ አቁም ሐሳብ ያቀረበች ሲሆን ዩክሬን ተስማምታ ነበር። ለፑቲን መግለጫ በኤክስ ገጻቸው ላይ ምላሽ የሰጡት የዩክሬን የውጭ ጉዳይ ሚኒስትር አንድሪ ሲቢሃ ፑቲን ለተኩስ አቁም ዝግጁ መሆኑን መግለጫ ሰጥቷል። ከ30 ቀናት ይልቅ 30 ሰዓታት ብለዋል። እንዳለመታደል ሆኖ የሚሰጠው መግለጫ ከድርጊቶቹ ጋር የማይጣጣሙ መሆናቸውን የሚያሳይ ረጅም ታሪክ አለን። ቃላቶቹ ሊታመኑ እንደማይችሉ እናውቃለን። እናም ከቃላቱ ይልቅ ድርጊቶቹን እንመለከታለን ብለዋል። ፑቲን ጊዜያዊ የተኩስ አቁም መጀመሩን ከጠቅላይ ኤታማዦር ሹሙ ቫለሪ ገራሲሞቭ ጋር ባደረጉት ስብሰባ ላይ ነው ይፋ ያደረጉት። ፑቲን ለገራሲሞቭ በሰብአዊ ጉዳዮች ላይ በመመስረት ሩሲያ የፋሲካ በዓልን ምክንያት በማድረግ የተኩስ አቁም ማድረጓን ገልጻለሁ። ስለዚህ ሁሉም ወታደራዊ እንቅስቃሴዎች እንዲቆሙ አዝዣለሁ ሲሉ ተናግረዋል። ዩክሬን የእኛን ምሳሌ ትከተላለች ብለን እናስባለን። ወታደሮቻችን የተኩስ አቁሙን የሚጥስ የጠላት እንቅስቃሴዎችን፣ ማንኛውንም የጥቃት እርምጃዎችን ለመመከት ዝግጁ መሆን አለባቸው። የሩሲያ መከላከያ ሚኒስቴር የተኩስ አቁም ስምምነቱ በዩክሬን በኩል ተፈጻሚ እስከሆኑ ድረስ እነሱም እንደሚያከብሩ ተናግረዋል። በሩሲያና በዩክሬን ጦርነት በድንገት የጦርነት ማቆም ጥሪ ሲተላለፍ ይህ የመጀመሪያው አይደለም። በጥር 2023 የኦርቶዶክስ እምነት ተከታዮች በሚያከብሩት የገና በዓል ወቅት የተኩስ አቁም ታውጆ ሁለቱም ወገኖች በቀረበው ሐሳብ ላይ መስማማት ባለመቻላቸው ፈርሷል።
በዩኬ የሚገኘው የውጭ ጉዳይ መስሪያ ቤት ቃል አቀባይ የፑቲንን የተኩስ አቁም መግለጫ አስመልክቶ በሰጠው ምላሽ ፑቲን ሙሉ በሙሉ የተኩስ አቁም ስምምነት በማድረግና የዩክሬን መንግስት እንደሚያቀርበው ጥሪ የፈጸመውን አሰቃቂ ወረራ በማቆም ለሰላም ያላቸውን ቁርጠኝነት የሚያሳዩበት ጊዜ አሁን ነው። ለፋሲካ በዓል የሚደረግ የአንድ ቀን እረፍት ብቻ አይደለም ብሏል። ጦርነቱን ለማቆም አሜሪካ ከሩሲያ ጋር በቀጥታ እየተነጋገረች ቢሆንም እስካሁን የታየ ምንም ተጨባጭ ለውጥ የለም ነው የተባለው።